ጋዛን አዋራ ራፋን አመድ ስታደርግ የቆየችው እስራኤል በራፋ በርካታ ህፃናቶችን በመግደል ጭምር የምትወነጀለው በዓለም አቀፍ ፍርድ ቤት መቅረብ አለባት ከነመሪዋ ተብላ የምትነሳው እስራኤል የሐማስ አመራሮችን የሄዝቦላ አመራሮችን የሃውቲ አመራሮችን የተደበቁበት ጉድጓድ ድረስ እየዘለቀች በማደን ሲገደል የነበረችው እስራኤል ዛሬ ብዙ ነገር ጎሎባታል። ዓለም ፊቱን አዙሮባታል። ነገሮች እንደታሰበው እየሄዱላት አይደለም። እስራኤል ዛሬ ብቻዋን ቀርታለች። በቅርቃር ውስጥ ገብታለች። ኔታንያሁ ተቀርጥፈዋል። እስራኤልም እንደዛው። እስራኤልም ብላ በርካታ ውጊያዎችን በርካታ ጦር መሳሪያዎችን የተኮሰችው በርካታ ቢሊዮን ዶላሮችን ያፈሰሰችው በርካታ የጦር መሰረቶቿ የወደሙባት በርካታ መርከቦቿ የተጎዱባት የነደዱበት አሜሪካ ዛሬ ከእስራኤል ጎን መቆም አልቻለችም። ከቤንያሚን ኔታንያሁ ጎን የሚቆሙት የነበሩ ትራምፕ ዛሬ ፊታቸውን አዙረው ለኔታንያሁ ጀርባቸውን ሰጥተዋል። ይህ ጀርባ ማዞር በትራምፕ ብቻ የተከሰተ ሳይሆን እስራኤላውያንም የረጅም ዓመት ዘመናቸውን ባለውለታቸው ቤንያሚን ኔታንያሁ ላይ ፊታቸውን አዙረዋል። ኔታንያሁ በቅርቃር ውስጥ ገብተዋል ያልኩትም ለዛ ነው። በእስራኤል ውስጥ በተደረገ አሁን ባለው በቅርቡ የእስራኤል መገናኛ ብዙሃንም ይፋ ባደረጉት መረጃ መሰረት 92% የሚሆኑት እስራኤላውያን በእስራኤልና በአሜሪካ በኢራን መካከል በተደረገ ውጊያ ኢራን እንዳሸነፈች ያምናሉ። ከዛም ባሻገር 54% የሚሆኑት እስራኤላውያን ኔታንያሁ ፌል አድርጓል፣ ወድቋል፣ ውድቀትን ለእስራኤል አምጥቷል ብለው ያምናሉ። ኔታንያሁና እስራኤል በእድሜ እኩዮች ናቸው። በሁለት ዓመት አካባቢ ነው የሚበላለጡት። የሆኑ አዲሷ እስራኤል ስትመሰረት የዛን ጊዜ ቤንያሚን ኔታንያሁ ምናልባት የ2 ዓመት ህፃን ልጅ ቢሆን ነበረ። ነገር ግን ኔታንያሁ ለእስራኤል ብዙ ነገር አድርጎላታል። ብዙ መስዋዕትነት ከፍሏል። ኔታንያሁ ያቺ ትልቋን እስራኤል ከወንዙ እስከ ባህሩ ድረስ የተዘረጋችውን በርካታ የአረብ ሀገራትን ግብፅን ጭምር የመንን ጭምር የሚጠቀልለውን እስራኤልን የመመስረት ፍላጎት ያላቸው መሪ መሆናቸውን ከዚህ በፊት በካርታ ጭምር በማስደገፍ ሲገልጹ ነበረ። ይሄም ደግሞ የአረብ ሀገራትን ፍጹም ያስደነገጠ ጉዳይ ነው። የአረብ ሀገራት ለዛውም የአረብ ኔቶን እንመስረት እስከማለት ድረስ የደረሱበት ሐሳብም የመጣው ቢቢ ይህንን ሐሳብ በመሰንዘራቸውን ተከትሎ ነበረ። ዛሬ ታዲያ እስራኤልም ቤንያሚን ኔታንያሁም ያሰቡት ነገር በሙሉ አልተሳካም። ኢራንና አሜሪካ የተናጠል ውይይት በማድረግ ከስምምነት ላይ ደርሰዋል። በ60 ቀናት ውስጥ ጦርነት ሙሉ በሙሉ ማቆም የሚያስችል ስምምነት እንዲፈጸምም የተኩስ ማቆም ስምምነት ያደረጉበት ሁኔታዎች ናቸው ያሉት። ከዚህ ቀደም እስራኤል በዚህ ጦርነት ማሳካት የምትፈልጋቸውን የኢራንን የኒውክሌር አቅም ማዳከም ከዛም ባሻገር በኢራን የገንዘብ ድጋፍ እና የትጥቅ ድጋፍ የምታደርግላቸው እነ ሐማስ ሄዝቦላን የመሳሰሉ ነገሮችን ኢራን ድጋፏን ማድረግ እንድታቆም የማስደረግ የማስገደድ ከተቻለ ደግሞ የስርወ መንግስት ለውጥን በኢራን ውስጥ ማምጣት ዋነኛ የጦርነቱ ኢላማና ዓላማዎች ነበሩ። ነገር ግን እነዚህ የእስራኤልም ሆነ የአሜሪካ ህልሞች ወደ ተግባር ሳይመጡ አሜሪካ የተናጠል ተኩስ አቁም አድርጋለች። እስራኤልም በሊባኖስ ተኩስ እያደረገች ወይም ደግሞ ጥቃት እየሰነዘረች ትገኛለች። በኢራን እጅ ጠምዛዥነት ትራምፕ ኔታንያሁ በሊባኖስ ውስጥ የሚደረገውን ውጊያ ወይም ጦርነት እንድታቆም ወይም ደግሞ ጥቃት ማድረግ እንዲያቆሙ ከፍተኛ ጫና እየደረሰባት ትገኛለች። ኔታንያሁ በቀጣይ በጣም ከፍተኛ የሆነ በጉጉት የሚጠበቅ ምርጫ አለባቸው። አሁን ባለው ውጤት መሰረት ኢራንን ማሸነፍ ባለመቻላቸው ምክንያት ኔታንያሁ ዳግም ወደ ስልጣን የሚመጡበት እድል ጠባብ መሆኑ እየተገለጸ ነው የሚገኘው። ከዛም ባሻገር ለረጅም ወራት ሲንከባለል የነበረው ኔታንያሁ ተጠርጥረውበት በፍርድ ቤት የሚመላለሱበት የሙስና ጉዳይ ምናልባት ወደ ዘብጥያ ሊያወርዳቸው የሚችል ጉዳይ እንደሆነም እየተነገረ ይገኛል። ኔታንያሁም ለዛውም እየታሙ ያሉት ይህንን ጦርነት እያስፋፉ ያሉት ማቆም ያልፈለጉት የተራዘመ ጦርነት ማድረግ ያልፈለጉት ይሄ የክስ ጉዳያቸው በፍርድ ቤት
እንዳይታይና ወደ ዘብጥያ እንዳይወርዱ ለማድረግ ነው የሚሉ ሐሳብና ትችቶችም እንደዚሁ በሰፊው ሲሰነዘር የነበረበት ሁኔታዎች ናቸው ያሉት። በዚህ ስምምነት እንግዲህ የእስራኤል ህልውና ወይም ደግሞ ስጋት የምታነሳቸው ጉዳይ ችላ እንደተባለ ነው በእስራኤላውያን ጉዳይ እስራኤላውያን በስፋት እያነሱ የሚገኙት። ዋሽንግተን በዚህ ስምምነት ላይ ስታደርግ የእስራኤልን የጸጥታ ስጋቶች በተገቢው መንገድ አላካተተችም የሚል ስሜትም በስፋት በኔታንያሁም ሆነ በእስራኤላውያን ዘንድ የሚሰማ ጉዳይ ነው። ዶናልድ ትራምፕም በእስራኤል ውስጥ ቀድሞ የነበራቸው ተሰሚነት፣ ተፈላጊነት እና ተወዳጅነት ጭምር በጣም በብዙ ፐርሰንት ወርዷል። ሌላው እስራኤል በዚህ ጦርነት ማሳካት የምትፈልገው ነገር ኢራን የምታመርታቸውን የባላስቲክ ሚሳኤሎች ቁጥር ሰፍሮ ማስቀመጥ መቻልን ነበረ። ይህም መሳካት ያልቻለ ጉዳይ ነው። ይህም አንደኛው እስራኤል እንደ ህልውና ስጋት ነገሮችን እንድታነሳ ከሚያደርጓት ነገሮች መካከል ናቸው። አጠቃላይም ስናየው የአሜሪካ ዲፕሎማሲያዊን ጠንካራ አድርጋ መሄድ አለመቻሏ በአረብ ሀገራት ላይ ያላት ቀጣይነት ወይም ተሰሚነትና የመሰማት የማድረግ አቅሟ ከዚህ በኋላ ፈተና ውስጥ ይገባል የሚሉ ሀሳቦችና አስተያየቶችም ትንታኔዎችም እንዲሰፉ እያደረገ ነው የሚገኘው። ይህም ደግሞ ለእስራኤል ቀኝ እጅ እንደሆነች የምትነገረው ከዛም ባሻገር የአብርሃም አኮርድ የአብርሃም ስምምነት ከአረብ ሀገራትና በእስራኤል መካከል እንዲፈጸም በማድረግ ጭምር ስምምነት እንዲፈጸም የምታደርገው አሜሪካ ከዚህ በኋላ በአረብ ሀገራት መካከል ያላት ተሰሚነት ያላት ተቀባይነት ወደ ዜሮ የሚወርድበት ሁኔታዎች አሉ። ይህም ለእስራኤል እንደ ስጋት የሚነሳ ጉዳይ ነው። ሌላው ትልቁ ጉዳይ በሊባኖስ ላይ ያለው የግንባር ውጥረት አሁን ያለውን ሁኔታ እጅግ አሳሳቢ ያደረገው ነገር ነው። በአሜሪካና በኢራን ስምምነት መሰረት ሁሉም ግንባሮች ሊባኖስን ጨምሮ ነው ተኩስ አቁም እንዲደረግ የታሰበው። ከዚህ ቀደም እንግዲህ እስራኤል ከሰሞኑ በሄዝቦላ ላይ በሊባኖስ ውስጥ በተፈጠረችው ወይም በሰነዘረችው ጥቃት ምክንያት ኢራን ዳግም የሆርሙዝ ወሽመጥን በመዝጋት በአሜሪካ ላይ ተጽዕኖ በማድረግ አሜሪካ እጇን ጠምዝዛ እስራኤልን ለማስቆም ኢራን የሄደችበት ርቀቶች አሉ። ስለዚህ አሁን ቀጣይም በአሜሪካና በእስራኤል መካከል ከፍተኛ ውጥረት እንዲፈጠር ሊያደርግ የሚችለው ነገር በሊባኖስ ውስጥ ያለው አጣብቂኝ ነው። ሄዝቦላን በእስራኤል ላይ ተደጋጋሚ የሆኑ የሮኬት የማስወንጨፍ ሙከራዎችን እያደረገ ከመሆኑ ጋር በተያያዘ ቀጣዩ የውጥረቱ ዋና ማጠንጠኛ ሊባኖስ ነች ማለት እንችላለን። ከዛም ባሻገር በኢራን ላይ ተጥለው የነበሩ በርካታ ማዕቀቦችም የሚነሱበት ሁኔታዎች ይፈጠራሉ። ይህ ለእስራኤል ትልቅ ሞትና መርዶ ነው። እነዚህ ጉዳዮች በአጠቃላይ ተደማምረው ለእስራኤልና ለኔታንያሁ አሁን ያለበት ጊዜ አሁን ያለበት ወቅት ትልቅ የጭንቅ ጊዜ፣ ትልቅ የመከራግና ትልቅ የመከርቸም ጊዜ እንደሆነ ይነሳል። የዛሬን አበቃው። በሌላ ጊዜ ዳግም እንገናኛለን።